ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ በምሕረትና በቸርነቱ አሳልፎ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህ ስለ ቸርነትህ ይህችን የተባረከች ቀን ደግሞ አሳልፈ ስለሰጠህን እናመሰግንሃለን። በስምህን ከፍ ከፍ እናደርገዋለን። ክብር፣ ምስጋና፣ አምልኮ፣ ስግደትና ውዳሴ ሁሉ ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። ቸርነትህን አሳይተህናል። ጸጋህን ገልጠህልናል። ምሕረትህን አሳይተህናል። እግዚአብሔር ሆይ በቤትህ የኖርነው ከምሕረት የተነሳ እንጂ ከማንነታችን የተነሳ ስላልሆነ እናመሰግንሃለን። እነሆ ደግሞ ያንተ ቸርነትና ምሕረት እግዚአብሔር የዘላለም አምላክ ለወገኖቼ፣ ለእህቶቼ፣ ለወንድሞቼ እንዲገለጥላቸው እግዚአብሔር ሆይ ወደዚህ አገልግሎት ለሚቀላቅሉ ሁሉ ይህንን ሰላምህንና ምሕረትህን በእነርሱ ላይ በክርስቶስ ኢየሱስ ስም አውጃለሁ። እግዚአብሔር ሆይ ያንተ እጅ እንድዳስሳቸው፣ መልካምነትህ በፊታቸው እንዲሆን፣ ቸርነትህ ከነሱ ጋር እንዲሆን፣ ርኅራኄ ከነሱ ጋር እንዲሆን፣ በነገር ሁሉ እንድታግዛቸው፣ በነገር ሁሉ አቅም፣ ጉልበት፣ ብርታት እንድትሆናቸው በክርስቶስ ኢየሱስ ስም እጠይቅሃለሁ። አንተ ቸር፣ መሐሪ፣ ኃያል፣ ብርቱ አምላክ ነህና የወደቀውን የምታነሳ አንተ ነህ። የደከመውን የምታበረታ አንተ ነህ። የታመመውን የምትፈውስ አንተ ነህ። ያዘነውን የምታጽናና አንተ ነህ። ሰላምን ለምድር የምትሰጥ አንተ ነህ። የሰላም አለቃ የሆንክ አንተ ነህ። ስለዚህ ደግሞ እናመሰግንሃለን፣ ከፍ እናደርግሃለን፣ ክብር እንሰጥሃለን። ኖ ደግሞ በዚህ ዕለት ጌታ ሆይ በጨለማ ላሉት፣ መንገድ ለጠፋባቸው፣ በሃይማኖት ለታወሩት፣ ግራ ቀኛቸውን እግዚአብሔር ሆይ እየፈለጉ ላሉ ዓይኖቻቸውን እንድትከፍትላቸው በክርስቶስ ኢየሱስ ስም እንጠይቃለን። ከጨለማ ወደ ብርሃንህ እንድታመጣቸው፣ ያ የመስቀል ፍቅር እንዲገለጥላቸው፣ ወንጌል ወደ እነሱ ዘልቆ እንዲገባ፣ እንዲሄድ፣ እንዲደርሳቸው እግዚአብሔር ሆይ እጅህን እንድትዘረጋላቸው በዚህ ማለዳ እንጠይቃለን። እግዚአብሔር የዘላለም አምላክ እጅህ ተዘርግቶ ብዙዎችን ከጥፋት እንድታድግ በኢየሱስ ስም ወደ አንተ እንጮኻለን። እግዚአብሔር ሆይ ለምድራችን ደግሞ ሰላምንና ዕረፍት እንድታመጣ በክርስቶስ ኢየሱስ ስም የመሪዎችን ልብና አእምሮ እንድትገዛ የሰላም እጆችህ በምድራችን ላይ እንዲሆኑ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ እግዚአብሔር ሆይ ያንተ እጅ ተዘርግቶ ምሕረትና ቸርነትህ ተገልጦ ሰላም በምድሪቱ ላይ እንድትሆን በኢየሱስ ስም እንጸልያለን። ደግሞ በዚህ ማለዳ ያውና ቅዱስ የሆነውን ቃልህን አስተምረን፣ መንፈስህ እንግለጥልን። ሁሉ ላንተ ክብር ይሁን። ስለ ሁሉ ነገር ተመስገን። ቀሪውን ጊዜ ሁሉ በእጅህ አሳልፈን ሰጠን፣ በኢየሱስ ጌታ ድንቅ ስም። እንግዲህ እየተመለከትን ያለነው የኤፌሶን ምዕራፍ 6 ነው። በትናንትናው ዕለት የተመለከትነው ቁጥር 4 እና 5 ነበረ። ባሮች ሆይ ለክርስቶስ እንደምታዘዙ በፍርሃትና በመንቀጥቀጥ በልባችሁ ቅንነት በሥጋ ጌቶቻችሁ ለሆኑ ታዘዙ የሚለውን ክፍል ተመልክተን ነበረ። እንግዲህ ከዚህ ውስጥ አተኩረን የተመለከትነው ስለ ቅንነት ነበረ በብዛት የተመለከትነው።
ስለመታዘዝ ተመልክተን ነበረ። አክብሮት የሚለው ፍርሃት የሚለውን ነገር ደግሞ ተመልክተን ነበረ። እንግዲህ ለክርስቶስ ነው የሚለውና ለክርስቶስ እንደምታደርጉት አድርጉ ነው የሚለን እና ለክርስቶስ ብለን ማድረግ እንዳለብን ነው የሚያስተምረን። ይሄ ክፍል በጣም ልብ ብለን ልናስተውል የምንገባንና የሚጠቅመን ክፍል ነው። ለምሳሌ በማንኛውም መስሪያ ቤት ይሁን በየትኛውም ስፍራ ስራችንን ስንሰራ ለነዛ ሰዎች ደስታ ብለን አይደለም መስራት ያለብን፣ ለጌታ ደስታ ብለን መስራት አለብን። ምክንያቱም እኛ የጌታ አምባሳደሮች ነን። በዚህ ምድር ላይ ያለነው ጌታን ኢየሱስ ክርስቶስን ወክለን ስለሆነ ይህንን የወከልነውን ጌታ ነው መምሰል የሚገባ። ስለዚህ ስንሰራ፣ ምንም ስናደርግ፣ ማናቸውንም ነገር ስናከናወን ለጌታ ክብር ልናደርገው ያስፈልጋል። ስንታዘዝ ለጌታ እንደምንታዘዝ አውቀን መታዘዝ መቻል አለብን። እንግዲህ ስንሰራ ደግሞ በቅንነት መስራት አለብን። በቅንነት ማድረግ አለብን። ቅንነት ትጠብቃለች። ቅንነት ለሕይወታችን የምትከፍልበት መንገድ አላት። እግዚአብሔር ከቅኖች ጋር ነው። ቅን ስንሆን ከኛ ጋር አለ እግዚአብሔር። በሕይወታችን ውስጥ በሚያልፈው ማናቸውም ነገር ውስጥ ቅኖች ሆነን ነገሮችን በቅንነት መመልከት ያስፈልጋል። ዘመኑ ይህንን እንኳን የሚፈቅድ ባይሆንም እኛ ግን የጌታችንን የመድኃኒታችንን ትምህርትና ምሳሌ በመከተል በቅንነት ሰዎች የሚያደርጉትን ነገሮች ሁሉ እንድናይና እንድናውቅ ያስፈልጋል፣ እንድናደርግ ያስፈልጋል። ስለዚህ ነው ባሮች ሆይ ለክርስቶስ እንደምትታዘዙ በፍርሃትና በመንቀጥቀጥ በልባችሁ ቅንነት በሥጋ ጌታችሁ ለሆኑ ታዘዙ ይላል። በልባችሁ ምንነት ቅንነት እያለ ይነግረናል። እንግዲህ ቁጥር 6ን ደግሞ ዛሬ ስንመለከት የእግዚአብሔር ፍቃድ እንደሚያደርጉ እንደ ክርስቶስ ባሪያዎች እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ አትሁኑ ይላል። ደስ የሚል ቃል ነው። ለታይታ ሰዎችን ደስ ለማሰኘት። አሁን በምድር ላይ ያለው ሩጫ ሰዎችን ደስ ለማሰኘት ነው። አገልጋይ ሲያገለግል ጉባኤው ደስ ለማሰኘት እንጂ በዚህ አገልግሎት ጌታ ተደስቷል ወይ ብሎ አያስብም። ሰራተኛም ሲሰራም ወይም ደግሞ የተለያየ ነገር ስናደርግ ጌታን ሳይሆን ማስደሰት የምንፈልገው ሰዎችን ነው። ሰዎችን ማስደሰት ደግሞ በጣም 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 ትርፍ አልባ ከሚያረገን፣ ዋጋ ቢስ ከሚያረገን ነገር ነው። ምክንያቱም ሰው በምንም ነገር በክርስቶስ መደሰት የማይችል ከሆነ የሰው ልጅ የፈለጋችሁትን ነገር ብታነጥፉለት መደሰት አይችልም። ምክንያቱም ሰው ሊደሰት የሚችለው በጌታ ብቻ ነው። ምክንያቱም በጌታ ያልተደሰተ ሰው ወርቅ ብታነጥፉለት አይደሰትም። ብዙ ሰዎች በቤተ ክርስቲያን ውስጥ አገልጋዮች መሪዎቻቸውን ለማስደሰት፣ መሪዎች ሕዝቡን ለማስደሰት ይታገላሉ። ነገር ግን የእግዚአብሔርን ፍቃድ እንደሚያደርግ ነው የሚለው። የእግዚአብሔርን ፍቃድ ብቻ እንድናደርግ እግዚአብሔር ይፈልጋል። የእሱም ፍቃድ ብቻ እንድንፈጽም እግዚአብሔር ይፈልጋል። ለዚህ እኮ ነው ፍቃዱን ማወቅ አለብን። ፍቃዱን መከተል አለብን። ፍቃዱን ማዳመጥ አለብን። እግዚአብሔር ደስ የሚያሰኘው ነገር ምንድን ነው የሚለውን ነገር ማወቅ መቻል አለብን። ለእግዚአብሔር በፍጹም መታዘዝ፣ እግዚአብሔርን ደስ ለማሰኘት በምናደርጋቸው ነገሮች ሕዝብም በእግዚአብሔር ቃል ማረፍ ይችላል፣ መጽናናት ይችላል፣ መፈወስ ይችላል። እዚህ ነው ብዙ ጊዜ የእግዚአብሔርን ፍቃድ ሳይሆን በስጋችን ፍቃድ ሰዎችን ለማስደሰት ስንሮጥ መንገድ ላይ የምንቀረው በዚህ ምክንያት ነው። ምክንያቱም እግዚአብሔር የሚነግረን የእግዚአብሔርን ፍቃድ እንደሚያደርግ ነው ያለው። የእግዚአብሔርን ፍቃድ አውቀንና ተረተን የእግዚአብሔርን ፍቃድ እንደሚያደርግ እንደዛ ሰው ሆነን ፍቃዱን በመፈጸም ሰዎች ተደሰቱ አልተደሰቱ፣ እግዚአብሔር ግን ደስ እንዲሰኝ ማድረግ አለብን። ዛሬ ሰዎችን ለማስደሰት ተብሎ ከእግዚአብሔር ሐሳብ
የወጡ ነገሮች በቤተ ክርስቲያን ውስጥ እንደ እግዚአብሔር ቃል ያልሆኑ ነገሮች የምናይበት ትልቁ ምክንያትና እንደ ጥበብ ሰዎች እንደ ጥበብ ወስደውት አገልጋዮች እንደ ጥበብ ወስደውት የሚጠቀሟቸው ነገሮች ምንድናቸው ብትሉኝ ሰውን ለማስደሰት ነው። በቃ ሰዎች ሲደሰቱ የሆነ ነገር ይፈጠራል ብለን ስለምናስብ ነው። ሰዎች ሲደሰቱ ገንዘባቸውን በደንብ ይሰጣሉ ብለን ስለምናስብ ነው። ለጊዜው የምናደርጋቸው የአሻንጉሊት አይነት ጨዋታ ሰዎችን ደስ ለማሰኘት የምናደርጋቸው ነገሮች ለጊዜው ሰውን ሊያስቀው ይችላል። ግን ውስጣዊ የሆነ እውነተኛ ደስታና ፈውስ ግን ሊያመጣ አይችልም። ውስጣዊ ደስታ፣ እውነተኛ ፈውስ የሚመጣው በእግዚአብሔር ፍቃድ ላይ ተመስርተን እግዚአብሔርን ስናገለግል ወይም ደግሞ ሕዝቡን ስናገለግል እንጂ ለሰዎች ደስ ለማሰኘት ብለን የምናደርጋቸው ነገሮች በሕይወታችን ላይ ኪሳራን ሄዶ ያስከትላል። ለጊዜው ያጨበጨበልን፣ ለጊዜው የሳቀልን፣ ለጊዜው ደስ ያለው የመሰለን ሕዝብ ማረፍ ሲያቅተው ይለየናል። ስለዚህ ነው እውነተኛ ረፍት ደግሞ የእግዚአብሔርን ፍቃድ እንደሚያደርግ ሰው እንደዛ ማገልገል ስንጀምር፣ መታዘዝ ስንጀምር፣ መስራት ስንጀምር፣ ማድረግ ስንጀምር ሰዎችን ለእረፍት እንዲሆኑ እናደርጋለን። እንግዲህ እንደ ክርስቶስ ባሪያዎች እንጂ ለሰው ደስ እንደምታሰኙ ለታይታ የምትገዙ አትሁኑ ይላል። ለታይታ እኔ ቀደም ሲል አንድ ያገለገለኩበት ቸርች ነበር። ሰዎች ሄደው እጅ ሲስሙ ሲያጎነብሱ ሳይ ሼም ይዘኝ ነበር። ለሰው እንደዛ አይደረግም፣ ነውር ነው። በቃ ጎንብሰው እጅ ሲስሙ ሳይ የት ጋ ነው ደቀ መዛሙርቶቹ ያደረጉት? የት ጋ ነው ክርስቶስ ኢየሱስ ያደረገ? የት ጋ ነው ክርስቶስን የተከተሉት እግዚአብሔር ሰዎች ያደረጉት? ሰውን መውደድ፣ ሰውን ማክበር ተገቢ ነው። አገልጋዮችን፣ መሪዎችን ማክበር መውደድ ተገቢ ነው። መስገድ ግን ተገቢ አይደለም፣ ለታይታ ነው። እነዛ ሰዎች ከልባቸው እንደማያደርጉ ደግሞ አውቅ ነበር። ከልባቸው አያደርጉትም ነበር። የሚያደርጉት ለታይታ ብቻ ነው። የሆነ ፕሪቪሌጅ ለማግኘት ከሰው የሆነች ነገር ለመቀበል ሲፈልጉ የሚያደርጓት ጫወታ ነው። ይሄ ነውር ነው። ይሄ ውርደት ነው። መስገድ ካለብን ለጌታችን ለአምላካችን ለእግዚአብሔር ብቻ ስገድ ተብሎ ተጽፏል። ጌታ ኢየሱስ ክርስቶስን እኮ ዓለምን ሁሉ አሳይቶት ዲያብሎስ ምንድን ያለው? ወድቀህ ብትሰግድልኝ ይህንን ሁሉ እሰጥሃለሁ አለ። ኢየሱስ የመለሰለት ምንድን ነው? ለአምላክህ ለእግዚአብሔር ብቻ ምን አድርግ? ስገድ ተብሎ ተጽፏል ብሎ ነው የመለሰለት። ስለዚህ ለታይታ ምንም ነገር ማድረግ የለብንም። ስለዚህ ለታይታ ብለን የሰዎችን ሕይወት የማይቀይር ነገር፣ የእግዚአብሔር ፍቃድና በጎነት የሌለበትን ነገር ማድረግ የለብንም። ምክንያቱም እግዚአብሔር በጎ ነገር ስናደርግ ይወዳል። ፍቃዱን ስናደርግ ይወዳል። እግዚአብሔር መልካም አምላክ ነው፣ የሚሰማም አምላክ ነው። ቁጥር 7 ለሰው ሳይሆን ለጌታ እንደምትገዙ በትጋትና በበጎ ፍቃድ ተገዙ ይላል። በፍቃዳችሁ አድርጉት ይላል። ሁሉን ነገር ስናደርገው ለሆነ ነገር ለሆነ ጥቅም ማድረግ የለብንም። በበጎ ፍቃድ ሲል ለሰው ሳይሆን ለጌታ ይላል። ለጌታ ፍቃዳችንን ሰጥተን እንደምናገለግለው እንደዚሁ ደግሞ ሰዎችንም ፍቃዳችንን ሰጥተን ያለምንም ነገር ማገልገል መቻል አለብን ብዬ እላለሁ። እንግዲህ ቅዱሳን ወንድሞቼና እህቶቼ ለዛሬ ማለዳ ያዘጋጀሁት ይህንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን ደግሞ በገንዘባችሁ እየደገፋችሁ ከኛ ጋር እንድትቆሙ በጌታ በኢየሱስ ስም አሳስባችኋለሁ። በፈቃዳችሁ አድርጉት፣ ደስ እያላችሁ አድርጉት። ለእግዚአብሔር እንደምታደርጉ አስባችሁ አድርጉት። የሚሰጥ በልግስና በደስታ ይስጥ ስለሚል ይህን እንድታደርጉ በጌታ ፍቅር ጠይቃለሁ። አጭር ጸሎት እንጸልይና የዛሬውን የማለዳ ቁርስ እዚህ ላይ እናብቃ።
የዘላለም አምላክ እግዚአብሔር ሆይ ኖ ስለዚች ማለዳ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ መልካምነትህ ሁሉ ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስምህ ይሁን። ይህንን ያስተማርከን ቃልህን ባርክልን። በሕይወታችን ደግሞ ያንተ ቃል እንዲሰራ መንገዳችን በቃል የጸና እንዲሆን አንተን ፍቃድ እንድናደርግ እግዚአብሔር አንተን ደስ ለማሰኘት እንድናደርግ በኢየሱስ ስም እንድትረዳና እንድታግዘን እንጠይቃለን። ኖ ደግሞ ይህንን ቀን ባርክልን፣ ከክፉ ጠብቀን፣ በደም ሸፍነን። ሁሉ ለስም ክብር ይሁን በኢየሱስ ጌታ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።